ጠፍተን ነበረ። ያው የጠፋሁት በጥሩ ምክንያት አይደለም። ሰላሚና ትንሽ ታማብኝ ነበረ። አሁን ግን ተሽሏታል ዛሬ። ወይኔ ግን ቢኒ ተቆጥኩ እባክሽ ናፍቆት በጣም ናፈኩ አለ። የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም። ሺህ ጉዳይ ቢደረደር ትንክር ቢል የኔ ነገር። ሰላም ሰላም፣ ውድና የተከበራችሁ የኔና የሰሊ ቤተሰቦች እንዴት ናችሁ? ሁሉ ሰላም? ቆይታ እንዴት ነበረ? አዲስ አመት እንዴት አለፈ? የፈረንጆቹም ቢሆን እንዴት አለፈ? አሪፍ ጊዜ ነበር ወይ? የውጭ ሀገር ያላችሁ ቤተሰቦቻችን አዲስ አመትን እንዴት አሳለፋችሁ? እንኳን አደረሳችሁ። እንዲሁም ደግሞ የክርስትና እምነት ተከታዮች ደግሞ እንኳን ለገና በዓል መዳረሻ አደረሳችሁ ለማለት እንወዳለን። ጠፍተን ነበረ። ያው የጠፋሁት በጥሩ ምክንያት አይደለም። ሰላሚና ትንሽ ታማብኝ ነበረ። አሁን ግን ተሽሏታል ዛሬ። ከናንተ እኩል ያየዋት ነች ሰላም። የዛን ቀን የመጨረሻ ቪዲዮ የለቀቀን ቀን የተገናኘ ነው። ከዛ በኋላ ታማብኝ አላገኘዋትም፣ አልተገናኘንም። በስልክ ነው እያወራን የነበረው እና ያው ደህና ነኝ እያለች እንዳልጨነቅ ስታረግ ነበረ። እኔ ግን ስላላመንኳት ዛሬ ከመሸ ሰፈሯ ድረስ ጠርታኝ ዛሬ ላገኛት ነው እንግዲህ እየጠበቅኳት ነው። ሰላሚን መታ ደህንነቷንም ከናንተ ጋር አብረን እናያለን። እኔም በደንብ ከዚህ በኋላ እንቅልፍ ራሱ እየተኛው አልነበረም እውነት ለመናገር። ምክንያቱም ያው ታውቃላችሁ የምትወዱት ሰው ሲታመም ያስጨንቃል። በዛ ላይ ደግሞ ማታገኙት ምናምን ሲሆን ይጨንቃልና ያው በስልክ እሷ እንዳልኳችሁ ነው። ያው የሰላምን ባህሪት በትንሹም አውቃችሁታልና ሰው ላለማስጨነቅ ምናምን ብላ ደህና ነኝ፣ ተሽሎኛል፣ ሰላም ነኝ፣ ስራ በዝቶብኝ ነው እንደዚህ ሆኜ ነው ምናምን እያለች ነበረ። ዛሬ እንግዲህ አይተን ጉዷን እናየዋለን። ትንሽ ያው ድምጽ እየረበሻችሁ እንደሆነ ተስፋ አረጋለሁ። ምክንያቱም ያለሁት አስፓልት ዳር ነው። ለሰፈሯ አዲስ ስለሆንኩ የጠራዋት ቦታ ራሱ ትውደዷ አላቅም። ብቻ እስቲ ሰላሚ ትምጣና ቦታው እኔ ካለው ቦታው ያን ያህል ማተር አያረግም ለሷ። በርግጥ ከሷ ጋር ትንሽ ጊዜ እንቆያለን። ጠብቁን። እስከዛ ሼር፣ ሰብስክራይብ እያረጋችሁ ኮሜንት ሀሳባችሁን እየጻፋችሁ ጠብቁን። ቤተሰብ ያልሆናችሁ ለዚህ ዩቲዩብ ቤተሰብ ሁኑ፣ ሰብስክራይብ አድርጉ። በድጋሚ እንግዲህ ሰላምን እንጠብቃታለን። ልጅ ባሳቢ ድንገት ልቤ ገብታ ትመላለሳለች ቀን ማታ ሐሳብ ገባው ልቤን እረፍት የለው ፋታ። ዛሬ ነገ ሳቲ ካለሽበት ቦታ በአካል ድረሽልኝ በትዝታሽ ፋንታ በአካል እንዴት ነሽ? በጣም ናፍቀሽኛል እንጂ እንዴት እኔም በጣም ነትም አሞሻል ጠቆኩኛ አይደል? ለኔነት ዳንስ እንዴት እኔ እኮ አልጨነቀኝ እንጂ በጣም አሞሽ ነበር። አይ ለክ በጣም ሳይሆን ግን አሞሽ ነበር። እንዳጋጣሚ ሆነና ሰላቂን ድንገተኛ አለ የምሪኝ እኮ ከዛ ደውዬ ላይክ አብረንት ነው ይደፈጥቂ ነበር ምናምን። ከዛ ሳስቡ ለካ ሐኪም ቤት አብሬሽ ሄዳል። ደስ ይለኝ ነበር። ከማሚ ጋር አስጨነቅሽ እኔ እያለሁ እነሱም ታስጨነቃለሽ ትጨነቃለህ አንተ ማለት በልባት ውስጥ ያለ መጨነቅ ይችላል። አሁን እንደታነሽ ትሽሎሻል። በጣም ደህና ነኝ። መድኃኒትሽን በደንብ ይወስድሽ ነበር? አዎ። ምን አማራጭ አለ? ዋናው መድኃኒት አግኝተሽ። እውነት ነው። እንዴት ነህ ግን አንተ? ነኝ። ናፈቅሽኝ እኮ እኔ በጣም ነበር የናፈቅኩት። በጣም ላይክ ቪዲዮ ኮልም ደውል ያስብ የነበረ ግን ለምን አልደወልሽ? ከዛ ያው ታውቀዋለህ ምኑን እንዳመጣ ያደረኩበትን ሪዝን አውቀዋለሁ። ያ ለዛ ብለሽ ነው? ያ
ለዛ ብዬ ቤተሰቦችን ሰላም አታችሁ እነሱ ራሱ ናፍቀውሻል ስንት ጊዜ ሃይ ፋሚሊዎች እንዴት ናችሁ ደህና ናችሁ አይ ያው ጠፍተን ነበረ ሰሞኑን በጣም ይቅርታ እንግዲህ ቢኒዬ ነግራችኋል ቤት ተስፋ አድርጋለሁ ትንሽ የታመመች ትመስላለች እኔ ግን አውቃ እኔን ላለማግኘት የፈጠረችው ሴራ እኔ አሳይካለሁ አምሮባታል ጠቆርኩ ምናምን እንዳለች ነው የምር አምሮባታል ያት አንተ ታገኝ እኔስ ብቻ ለዛ ነው ፋሚሊ ማንተን በጣም ነበር የናፈቃችሁኝ መስሎኝ እውነት እኔም ከዛን ቀን ጀምሮ አላገኛችሁም ለመጨረሻ ጊዜ ያን ቪዲዮ ስንሰራ ነው በጣም ቆየን እኮ ያላንቺማ ብቻዬን አልሄድም ፋሚሊ ከምር ማለት ነው በጣም እያሰብኩኝ ነበር አዎ ግን ያው ማድረግ ይቻላል ወይኔ ግን ቢኒ ተቆቅርኩ እባክሽ ናፍቆት በጣም ናፈቅኩ ማለት ሲያምሽ ጨዋታ ትጨምሪያለሽ ማለት ነው አይደለም እንዴ ወይስ ከቆይታ በኋላ ስላየው አይ ቆይተን ስለተገናኘን ነው እንጂ ደግሞ እኮ በቀየቀኑ መለገናኘት ስለለመድን እንጂ እኮ በጣም ቆይተንም አይደለም ያ በጣም ቆይተናል ታቀላ የአንድ ቀን የለቀን ጋፕ ረጅም አንድ እሱ ሁለት ደግሞ ታመሽ መሆኑ ትንሽ እኔን አስጨንቆኛል ያንቺ እንኳን ምን ያስጨንቅሻል እንዴ ቢኒ ናፍቆት እንዴት ነው የሚያስጨንቀኝ ናፍቄሽ ነበር በጣም የጥያቄ ውስጥ አይገባ የምር የእውነት ቢኒ እየጨከ ታማሚ ወይስ ያንተ ነው የሚመስለው እሺ እንዴ ታጨቀጨቀሽ እኔ ራሱ ጭቅጭቅ ያለው እንዴ እና እኔ የሆነ ሰዓትም በጣም ነበር የምታናድጂኝ ስላመመሽ እኮ ነው እግዚአብሔር ስላመመሽ ነው እንጂ ስልክ አታነሽ የሆነ ሰዓት ነውና እኔ ደግሞ በየሰዓቱ በቃ ድምጽሽን መስማት ፈልግ ነበር እና ሞኝ እንጂ በቃ ገባኝ እሱንማ እኮ ተረዳሁሽ ያው አሞሽ እንደነበረ ምናምንማ ተረዳሁ እኮ ግን አላ አይደል ያው እና ምን አዲስ ነገር አለ አዲስ ነገር ብዙ ነገር አለ ለመስማት ዝግጁ ነሽ ልንገራት ቤተሰብ ልንገራት አዲስ ነገር ናፍቀሽኝ ነበር ከዚህ በላይ ምን አዲስ ነገር አለ እሱማ ናፍቀኛል እኮ በጣም ከዚህ ውጪ ያልሰማሁት ነገር ምናምን እንጂ ያልሰማሽው ነገር ቤተሰብ ፊት ማይወራ ነው ሚስጥር ነው እኔ ከነሱ ደብቀው ሚስጥር የለም ኧረ በጣም ነው የምወዳቸው በጣም የእውነቴን ነው እጅግ እስክመጣ በጣም ጓጉቼ ነበር እና ደግሞ በጣም ኮሜንት ላይ ምናምን እኮ ሰላምዬ ምናምን ባይዘዌ መታመምሽ ተቀምሽ ለምን ፕራንክ አርገሽኝ እኔ ዝምብሽ ነበር ለካ የመጨረሻችን ቪዲዮ ፕራንክ አርገሽኝ እንደዛ አልመጣም በነገራችን ላይ እዛን ቀን ራሱ ጋብዛለ ያለችኝ መክሰስ ጋብዛኛል ያን መሰለ ቦታ ሲደም በእውነት ያው የሱን ምላሽ እኔ ደግሞ ዛሬ መጥቼ እሱ የዛን ቀን የሚገርም መክሰስ ነበር የጋበዘችኝ እኔ ደግሞ በቃ የሚገርም ሻይ የጋበዝኳት ነው ምን ይጠጥቼ እኮ ነበር የወጣሁት ሻይ እንዴ ታስፈዘሽው የሚገርም ሻይ ነው መጠጣው ምናምን ብለሽ ያዘሽው ታስሽ ነሽ አይ ያንተ እጅ ያለበት የሚገርም ነው ሲጀምር ብለሽ ራስ ማርችልሽ ከሰው ነው ደግሞ ቅልታሲጂ ነው ወይ ቅልታሲጂ ነው ወይ ደጋግምሽው ምን ነው እንዲዘኝ ትፈልጊያለሽ እኔ እንዴልሽ ቆንጆና ምንድነው ሰዎች ንገሩኝ እኔ እሷን በማየት ተብረከረኩኝ ውበት ከእሷ ጋራ ነው የተፈጠረው ቃላቶች አጥሩኛል እንኳን ላወራው ውበትና ቁንጅናሽ
ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ቁመናሽ ግሩም ነው እንከን አይወጣለት አቤት ያለው ደስታ አንቺን ያገኘውለት ያንቺን ውበት ማውራት እንዲያው ለከንቱ ነው ፈራጅ አስቀምጦ ፍጥረት ማስመርመር ነው ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ዓለም ያደነቀው አፈጣጠርሽም ፀጉርና ትከሻሽ ሽንጥና ዳሌሽም ብርቱካን ጉንጆችሽ ማራኪው ጥርስሽም ኮከብ መሳያየሽ ትርንኮቶትሽም ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ቁመናሽ ግሩም ነው እንከን አይወጣለት አቤት ያለው ደስታ አንቺን ያገኘውለት ያንቺን ውበት ማውራት እንዲያው ለከንቱ ነው ፈራጅ አስቀምጦ ፍጥረት ማስመርመር ነው ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ ውበትና ቁንጅናሽ ይማርካል ለሚያይሽ የኔ ጉዳይ በኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ መስጠትሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ የቀን ጨለማ ዘመኔን እምባዬን ቆጥሮ ሐዘኔን ከወደኩበት ብነሳም ባንቺ ብርታት ነው አልረሳም በፍጹም ሺህ ጉዳይ ቢደረደር ትንክር ቢል የኔ ነገር ላንቺ የለኝ የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል እገባለሁ ዘላለምም እወድሻለሁ ለምን ቢባል
ትልቅ ጉዳዬ ነሽ ቅድሚያ የምሰጥሽ የምወድሽ ደስታ ሲርካት መንፈሴ ተስፋ ቆርጬ በራሴ ደንድሜ ነበር ሲጨንቀኝ አንቺን ባይሰጥለኝ ምን ሊውጠኝ ከፍ ዝቅ ቢል ሰማይ ታምር ቢፈጠር ምድር ላይ የቀረ ቢቀር የኔ ሰው ሙሉ ቢያድርጎኔ መቼ ሰበብ አበዛለሁ ሆድ ያንቺም የኔ ሆድ አለው የሪያሊታ ትልቅ ጉዳዬ ነሽ ቅድሚያ የምሰጥሽ የምወድሽ ጉዳይ ይደረገር ትምክር ቢል የኔ ነገር ላንቺ የለኝም የሚሰሰት ነፍሴንም እስከ መስጠት በፍቅር ስም ቃል እገባለሁ ዘላለምን እወድሻለሁ ለምን ቢባ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ አይደነግጥም ልቤ ለሌላ ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ እምልልሻለሁ በዚህ ጨረቃ እምልልሻለሁ ፍቅር እመኚኝ እኔ ወጥቻለሁ አይደነግጥም ልቤ አይደነግጥም ከኢትዮጵያም ሌላ ቆንጆ አይደነግጥም ልቤ አይደነግጥም ከኢትዮጵያም ሌላ ቆንጆ